ያንተ አናንስ ብሎ ጭራሽ እናቴ ልትወስዳት አንተ ግን ምን እሱ አይደለም ያንተ አናንስ ብሎ ልትወስዳት ነው ወይ እናቴ? እኔና እሷ የምናውቀው ሚስጥር አለ። በቃ ምንድነው የሚለው? እሺ ቢያንስ አጠገቡ መድኃኒት ማን ያመጣው ምናምን አይመለከትም። ሰው አንተ እናቴ የሆነ ነገር ብትሆን ሳሚ እየሰማኸኝ ነው? አንቺ መውጣት ትፈልጊያለሽ አትፈልጊም? ግን ሰላም እንዴት ናችሁ የናቲ ቤተሰቦች? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ያው ዛሬም ተመልሰን መተናል። ባለፈው አይታችኋል ናቲ መድኃኒት ከቀባ ነው በኋላ ያሳየናችሁ ነገር የለምና በእለቱ ያው ብዙ የተፈጠረ ነገር ነበር ቤተሰቦች። እኛ ያልጠበቅናቸው ነገሮች ተፈጥረው ነበርና ያንቺን ባል መጥቶ ነበር አይደል? ያው ባልሽ ነው ኢክራም። አሁን ስለሱ አንጨቃጨቅ። ብቻ ቤተሰቦች ጆሲም መጥቶ ነበርና የዛን ቀን በቃ እኔ ለናቲ መድኃኒት ለመቀባት አስቤ ስለነበር ነው እንጂ ብዙ ነገር ይፈጠር ነበር። ምክንያቱም በቃ መጀመሪያውንም እሱ በአንቺ በኩል ነው የመጣው አይደል? እሱ በቃ እሱ የፈጠራቸው ነው መስለኝ እነዚህ ነገሮች በሙሉ ማለት እና ግን ደግሞ እሱ ቢፈጥራቸው ኖሮ እንደዚህ መጥቶ እንትን ይላል ነበር፣ ይከለክላል ነበር። እኔ እሱን አላውቅልሽም ግን በቃ የዛን ቀን ሲመጣ እኔ ኃይለኛ ጸብ ነበር የምንፈጥረው ከሱ ጋር ማለት። ግን በቃ ናቲ እንዲድን ስለምፈልግ እዛ ጋር በቃ የእሱ ነገር እንዳይስተጓጎል ብዬ ነው በቃ ዝም ብዬ ያለፍኩት የዛን ቀን ማለት። እና አይታችኋል ቤተሰቦች መድኃኒት እንኳን እንዲቀባ ፈቃደኛ አልነበረም ጆሲ። መድኃኒቱን እንኳን ይዞብን ሄዳል። እና እንዴት ነው እንደዛ ብለሽ የምታስቢው? ወይ ደግሞ እንዳይቀባ ፈልጉ ይሆናል። ለምን እኛ እንፈልጋለን እንዴ? ናቲ እንዲታመም እንፈልጋለን እንዴ? አንፈልግም እኮ እንዲድን እኮ ነው አይደል? እንደዛ ጋር እየተረባረብን ነበር። ምክንያት ይኖራል ሳሚ። እሱ ምንም ምክንያቱ እንዳይድን ስለሚፈልግ እኛ እንድንበጣበት ስለሚፈልግ ነው። እኔ እንደዛ ነው ይመስለኝ። እንግዲህ ናቲ ስለራሱ ዘመድ ራሱ ያውቃል፣ እኔ አላውቅም። አንቺን ብትሆኝ ስለ ባልሽ ጸባይ ታውቂ ይሆናል፣ አላውቅም። ብቻ ቤተሰቦች ያው ዞሮ እንደዛም ሁላ ነገርም ተፈጥሮ ቢሆን እግዚአብሔር ይመስገን ናቲ ጥሩ ሁኔታ ላይ ነው። ብቻ እግዚአብሔር ይመስገን እሱም ተሽሎታል። ቤተሰቦች ያው እኛ አይተነዋል ያለበት ሁኔታ። ያው ለእግዚአብሔር ክብር ምስጋና ይሁን። አሁን እንግዲህ ናቲ ደህና ነው። ለእናንተ ለማሳየት ነው ዛሬ። ያው ናቲ ቤት ነው ቁጭ ብሏል። ያው አሁን ከበፊቱ የተሻለ ሁኔታ ላይ ነው ማለት ታዩታላችሁ። ብቻ አብረን እናየዋለን። እናንተም እኛ ያው ከኛ እኩል ስትጨነቁ ነበረ ኮሜንት ላይ በቃ ሁላችሁም ጥሩ ነገር ስትጽፉ ነበር ቤተሰቦች። እና ዛሬ ያው አብራችሁ እናንተም ያለበትን ሁኔታ እንድታዩ ነው እዚህ ጋር እንትን ያልነውና እና በጣም ደስተኞች ነን። እኔ ደስ ብሎኛል ያለው ሁኔታ። ግን ቤተሰቦች ያው መድኃኒቱን ቢወስድብንም የተረገመ ሰውዬ እኛ በጸበልም በምንም እያደረግን ነው። ምን ሆነ? አረ ደስ ብሎኛል። ሰርፕራይዝ ደብቀሽ ነበር እንጂ ተሰለቻለሁ። ወደ ሰማሁ ነው እንዴ? አረ ልግባኝ። ቆይ እዚህ ቆይ እንገባለን። አንተ ከባ በኋላ ከወጣ በኋላ ቆይ እናየዋለን ለቤተሰቦቻችን። አረ እኔ ቸኩያለሁ። ልግባ ታዲያ እስከዛ እኔ ገብቼ እና ቤተሰቦች ያው ጸበልም እያስጠመቅ ነው። ያው እዛ በፊት ታውቃላችሁ ወንዝ ዳር ላይ እየጠበቀ የሚያስፈራራን ሰው ነበርና እዚህ ሚዲያ ላይ እንዲህ ብለን መናገር አንፈልግም። ብቻ የሆነ ጸበል ቦታ እየተጠመቀ ነው ያለው። ለውጡንም እያየን ነው። እግዚአብሔር ይመስገን። ያው እናቴም ደግሞ እኔ እንደምትድን ተስፋ አለኝ። ትድናለች ገኒም። እና እስከዛሬ ለናቲ የተጨነቃችሁ ቤተሰቦቻችን በጣም ነው የምናመሰግነው። ናቲን ወክለን ማለት ነው። እናንተ ቤተሰቦቻችን ደግሞ አበረታቱት እስቲ ላይክ ሰብስክራይብ እያደረጋችሁ ኮሜንታችሁን ደግሞ ጥሩ ነገር እስቲ ጻፉለት ለናቲ። ምክንያቱም አሁን
ከዛ ነገር ስለተሻለው በቃ አይምሮን የሚያድስ ነገር ሁላችሁም እስቲ ደስታችሁን ግለጹበት ቤተሰቦች ኮሜንት ላይ። እስካሁን ስላበረታታችሁን ሙስሊሞችም አላህ ይስጥልን፣ አላህ ይስጥልን። ክርስቲያኖችንም እግዚአብሔር ይስጥልን፣ አመሰግናለሁ። እናቴም ደግሞ ድና እስቲ በቅርቡ እንትን እንላለን። እኔ ናቲ ስለዳነ በጣም ነው ደስ ያለኝ። ምክንያቱም በጣም ደስ ብሎኛል። ቢያንስ አንድ ሰው ቀሎልናል እና ደግሞ በእኔ ምክንያት ስለሆነ እንደዚህ ሆነው እና ደግሞ በዚህ ምክንያት ስለሆነ እንደዚህ የተፈጠረው በእኔ ምክንያት ስለሆነ ደስ ይላል። ብቻ እና እናሳያችሁ ለማንኛውም ወዲኛ ነይ እንጂ ወዲኛ ምን ነው ዛሬ ያው ቤተሰቦች እንደምታዩት ነው። እግዚአብሔር ይመስገን። ደስተኛ ልትሆን እኮ ነው የሚገባ። ለምን እንደው እንደሚያደርግ በቃ ትቢት አለበት፣ የሆነ ትቢት አለበት። በቃ ትቢት አይደለም እኮ ምን ነው እናት ዛሬ ምን ሆነሽ ነው ግን? እሷ እንደዚህ የምትሆን የሆነ ነገር ልታወራ ስትል ምን ነገር ናቲ የኢክራም ሚስጥር አውቅሽ በቃ ምን ሆነሽ ነው? ሚስጥር ምን አውቃለሁ ማለት የሆነ ነገር እንደዚህ ባለፈው እንዲህ ይሆነሽ ግን የሚገርመኝ ነገር ሳም እሱ ሲሻሉ እንደዚህ መንቃታሱ ይሄ ነገር ሳሚ አልተጠራጠርክም ነው? እሱ ሲሻሉ እኮ እንደዚህ ሆነች። ይኸውልህ አሁን ዞሮ ዞሮ ናቲ መጨናነቁ ምናምን ትተን ለገኒማው መፍትሄ መፈለግ አለብን። ላንተ ብሎ እኮ ነው እሱ ስንት የሚፈጠሩት ነገሮች አሁን አንንገር ይጨናነቃል። አይቶ ቆይ አንተ ምን ሆነ ነው እንደሚያደርግ ናቲ ስማ ናቲ ደሳ አሁን ይኸውልህ መጨናነቁን ትተን እንደዚህ ስለሆንክ እኮ እግዚአብሔርን ማመስገን እና ሳይሆ ሆስፒታል ውስጥ ምን ታሳያለህ? ይዘዲ ነው እና ሳይሆ ጭንቀት ምናምን በመዳንህ ደስተኛ አይደለህ? አሁን ይኸውላችሁ ጊዜያን ንፍጭና እናቴን የሆነ ነገር ደግሞ እናድርግ። በቃ ናቲን አድነነዋል አይደል ተባብረን። ሳሚ ምን ሆነሃል? አፍቅረን ስማ ናቲ ምን ማለት ነው? ማን አሁን ሌላ አንድ ታሪክ ደግሞ ልትገባ ነው እንዴ? ሁላ ጊዜ ብዙ መስዋዕት ነው ከፍለናል። ቶን ነገሩ ያ ቃል ምን እንዴ ፊቱ ነው እንጂ የጠቆረው እኮ ይሰራ ነበር አይደል? ጆሮ ተሰማል ያውቃል እኮ መድኃኒቱን ማን ነው ያመጣው? እንዴ ምን ሆነ? መድኃኒት ድነሃል እኮ በመድኃኒቱ ሌላ መድኃኒት ተጠና ወደ ዘቁሽ የሚመልሰው መሰለኝ። ዘዲን ደግሞ የሚባል ነው ማለት ምንድነው የሚለው እሱ? እሺ ቢያንስ አጠገቡ መድኃኒቱ ማን ያመጣው ምናምን አይመለከተም። ለቃቃው እረፍ። አንተ ስልኬ ምን ሆናችሁ ነው እናንተ እንዴ? ምንድነው ቆይ የሚያጨናንቅ? አንተ ስለ ዳነ መደባደብ ነው እንዴ? አይደለም እኮ ምንድነው ታዲያ የሚያጨናንቀው? ሄሎ አቤት እግዚአብሔር ማለት አንቺ ነሽ ያመጣሽው መድኃኒቱ? ላውድ አድርገው ስልኩ። እኔ አይደለሁም። ማን ነው ያመጣው መድኃኒቱ? አንተ ቆይ ምን የሰማው ነገር አለ? ናቲ ናቲ ቆይ እኔ ምንም እየገባኝ አይደለም። ይከራ ቆይ ምንድነው? አሁን በመዳም እንደዚህ ነው እኔ ምን አውቃለሁ? እናንተ ምንም አታውቁም። ሁላችሁም ከብት ናችሁ። ምንም የምታውቁት ነገር የለም። ናቲ በእግዚአብሔር ተረጋጋ እስቲ። ቤተሰቦች እንኳን እኮ ፊትህን በስነ ስርዓት እስቲ ያሳያችሁ። ከአንተ እኩል ሲጨነቅ የነበረ ሰው ነበር። አርደልና በላ እስቲ ድኛለሁ በል እሺ ትሰሙኛላችሁ? ምን አይነት ስራ ነው ስራ? እኔን እንደዚህ የተጫወተብኝ አንድ ሰው ነው።
የተጫወተብኝ ማለት ጀመረ። አንተ ላይ ብቻ እኮ አይደለም አረ እንዴ ሁላችንም ላይ እኮ እየተጫወተብን እኮ እንዴ። እኔ ያው እናቴ ታማ እኮ ደስተኛ ለመሆን እኮ እየሞከርኩ እያስመሰልኩ እኮ ነው። ሰማያለህ ማለት ነው። ላንተ ብለን ስንት ነገር አድርገናል። እዚህ ድንገር በቃ ድንገሮች አሉ ንገረው። አይ ካላወቀ ተኝተህ ማለት ነው። ያ ጆሲ መጥቶ ስንት ተጋሉ ጆሲ መድኃኒት አይቀባም እያለ ሳሚ በስንት መከራ ነው እኛ እንትን ጆሲ ለራሱ የተከራከረ ነው። ጆሲ ነው በቃ መከራ ችግር እየተከራከረ ነው። ከማን ጋር ማውራት ጀምረ ነው? ቆይ አንቺ ሄሎ ሄሎ፣ ምን ፈልገሽ ነው የምትደውይው? እኔ እንዳትደውልሽ ማለት ነው። አልፋች ነገር አለብኝ። እዚህ አሁን ታሟል። እዚህ ቆይ እንረጋጋ። ይኸውልህ አሁን አንተ ድናል፣ እግዚአብሔርን አመስግን። ሌላ ያለፈውን ነገር እንርሳ። በቃ ችግር የለውም እኮ ምንድነው የተፈጠረ ነገር አለ? በቃ በፈጣሪሽ ምን ተረጋጋ። በቃ ድንሃል። አሁን አገግማል። ለአንተ ስንት ነገር አድርገንሃል እስከዛሬ። እውነቱን እኮ ነው። ለምንድን ነው የማሰማው? ናት ከእናንተ ጋር እስካሁን ስጃጃሉ ነገር ንገሪያቸው እስኪ በእግዚአብሔር። ምንድነው የምንነግርህ? ሳሚ ከዚህ በኋላ ውጣ በለው። በቃ እንደው ማያስወጣው ውጣ። የት ነው የወጣው? ይዘዲን ደግሞ እና እናርጎሽ ነው ነገራቸው ለኔ ማውቀው ነገር ነገራቸው። ናቲ አትጃጃል። ምንድን ነው የምትጃጃለው? እናትን ደግሞ ምን ጉድ ታስገባለሁ? እሺ ዶ እንትን ብዙ ችግር ፈጠርክ። አሁን ደግሞ ሌላ ችግር ምንድነው ነገራቸው የምትላደው? ችግር ናቲ እስቲ ሰላም እናውርድ አንዳንዴ በእግዚአብሔር። እስኪ ንገረን ምንድነው ይሁን? ንገራቸው ንገረን። ምን ማለት ነው? ጥሉ ደግሞ ተኝት ለቀን እንውጣ ከቤታችን። ያማ እንደ አንተ ልጅ ይዘዲን ትጣላኛለህ። ስነ ስርዓትን ይዘህ የምታወራኝ እኮ ስነ ስርዓት። የት ነው ውጡ የምትለን? ናቲ እያናገርኩ ነው። ውጡልኝ። እኔ ከገነት ጋር ማውራት የምፈልገው ነገር አለ። ውጡልኝ። እናት ምን ሊያደርጋችሁ ለብቻ የሚያወራት? ለምንድን ነው የምታወራት? ለምንድን ነው የምንወጣው እንዴ? እሱ እኮ እናቱ እኮ ናት። አንተ እንዴት ትለያለህ ከሱ? እኛ እንወጣለን፣ አንተ እዚሁ አይደለም። ለምን ፈልጎ ነው እኔ እንድወጣ? ራሱ አንተ አትወጣም። ለምን አንተ ምን ትወጣ ነው? አይደለም ምን ፈልጎ ነው እንጂ እኮ ግራ ይገባል። እንዳትወጣ አንተ። እኛ እንወጣለን። እኔ እንውጣ። እኛ ከፈለግን እንውጣ። ሳሚ ለምንድን ነው የምትወጡት? አውቃለሁ እንደዛ እንድንወጣ አትፈልግም? ሳሚ ለምን ነው የምትወጡት? ውጣ። አንወጣም። ሳሚ እንዳትወጣ አንወጣም። መብት አይደለም ናቲ። ውጣና ወራዛው ነው። ስማ ቆይ ምን የተፈጠረ ነገር አለ? ችግር ናት። ጊዜ ችግር መፍጠር ትፈልጋለህ? ምንድን ነው የምታወራው? እዚያ አውራት። ከኛ የሚደበቅ ነገር አለ? ምንም ነገር የለም። ይዘዲን ተረጋጋና ግን ዛሬ ሳሚ እየሰማኸኝ ነው? ከኛ የሚደበቅ ነገር ምን ነው? ካንተ የሚደበቅ ምን ነገር ምን አይነት ነገር አለ እኮ? እኔም እኮ ግራ ገባኝ እኮ። ቆይ የተፈጠረ ችግር አለ? አለብህ እንዴ? ሳሚ ችግር ይፈጥራል ናቲ። የተፈጠረ ችግር አለ ወይ? ቆይ እኔ የምነግራችሁን ትሰሙኛላችሁ? አሰሙ። እየሰማን እኮ ነው። ውጡልኝ። ማውራት የምፈልገው ነገር አለ። እሷን መጠየቅ የምፈልገው ነገር አለ። ውጡልኝ። አንወጣም። ለምንድን ነው የምንወጣው? እስካሁን አብረን አንድ የተጋፈጥ ነው ችግሮቻችን። ተረጋጋ እባክህ። ምንድን ነው ዊጥ የሚያደርግ አንተ? ለምን እንደምንወጣው አንቺ ቆይ አለሽበት እዚህ ነገር ነው እኮ ዝም ብለሽ ያለሽ በቃ። እንዴት ለምንድን ነው የምንወጣው እኛ? በዱላ የሚሆን ነገር የለም። ሳሚ እንዳሰማው ያዝ። ቆይ አይደለም የምንወጣበትን ምክንያት ንገረን፣ እንወጣለን። ከዚህ በፊት ወተንልሃል እኮ አይደል? መጠየቅ የምፈልገው ነገር አለ። ውጡልኝ በቃ። ሌላ ችግር ከመፈጠሩ የዳንከው በመድኃኒት ነው በቃ። ሌላ እኮ ምንም አዲስ ነገር እኮ የለም አይደል? ያቺ ልጅ መድኃኒት አመጣች፣ መድኃኒት ተቀባ፣ እግዚአብሔር ይመስገን ጸበሉም ረዳን በቃ። ሌላ ምንድን ነው የፈለገው እንድትነግር? እኔ ምን አገባኝ? ያቺ ፍቅረኛ ናት አይደለች ብለህ ገንዘብ ጠይቃት ነው የፈለገው? ዘዲን ስነ ስርዓት ነው። እንደምን ታርክሽ? ድጋሚ እንድነክሰው ነው። እኔ ምን አውቅልሃለሁ? ይኸውልህ ናቲ፣ እኔ መጨረሻ ማስጠንቀቂያ ካሁን በኋላ ማለት ገነትን የሆነ ነገር አድርጋ ብትነክስ አያገባኝም። እኛ በዚህ ነው የምመታሽ። ቆይ አይደለም፣ ስለምንድን ነው የምታወራት? ቢያንስ ንገረን። ውጡልኝ በእናታችሁ። ይኸው ወጣንልህ እኮ። እኔ አያገባኝም በቃ ውጡልኝ። ሳሚ ልውጣ፣ ፈቀድሽ ልውጣ? ውጡ እያለ በቤትህ
በቤት ነው የሚያዝ ይዘዲ መውጣት አልፈልግም እያልክ ነው አይደለ? አወጣለሁ። የሆነ ነገር ታደርገኛለህ። የሆነ ነገር ልታወራ ፈልጋለሁ። ሳሚ ግን እኔ አገባኝ። ምን አንድ ነገር ውጡልኝ። እኔ ማውራት የምፈልገው ነገር አለ። ውጡልኝ። እናቴ የሆነ ነገር ውጡ። ሳሚ እየሰማኸኝ ነው? ነው ችግራችሁ? እኛ ልናወራ ነው። እሱ አልፈለገችም። ሳሚ ልታወራኝ ነበር አሁን አይደለ እንዴ? ተመለሰች እኮ ሳሚ ቢብላ የሆነ ነገር አድርጋት ችግራችሁ ምንድን ነው? ቆይ አዋራት በቃ አንተ ለምንድን ነው ችግር? ቆይ በቃ በእናትሽ አሁን እኔ ያየሁትን ነገር እንድትነግሪኝ ነው የምፈልገው። ገባሽ? እኔ ያየሁት ነገር አለ። በቃ ይኸውልሽ ታምኜ በነበረ ሰዓት ያየሁት ነገር ይዘ በቃ በእናትሽ እኔ ለምንድን ነው የምትሸሽው? ከእውነታው ወዴት ነው የምትሸሽው? ያለውን ነገር ንገሪኝ። በቃ ናቲ ይመች አንተ አሁን ድነሃል አይደለ? ስለዚህ አንተ ተረጋጋ። አዎ ድኛለሁ። እሱንማ እያየሁ ነው። በእግዚአብሔር ነው ሳሚ፣ በእናትህ ምን አድርግ? ምንድን ነው ችግራችሁ? ቆይ ብቻዋን ነው ማውራት የምፈልገው። ሚስጥር ነው ይሄ። አውራታ ምንድን ነው የምትለው? ማውራት አትፈልግም? በቃ ገኒ በእግዚአብሔር በቃ ንገሪኝ። እኔ መስማት እፈልጋለሁ። ንገሪኝ። እኔ ብቻዬን ነው ይሄን ነገር ማወቅ የምፈልገው። እና ምን ልታደርግ ነው የምትጎትተው? ከኔ ጋር በጣም ነው የፈለጋችሁት? ሰው የኛ ሚስጥር እያወራን ነው። በቃ አውር፣ በቃ ይቅርታ፣ አውር፣ ይቅርታ፣ በቃ ተባልክ። አውሩ ይሰጣል። እሺ እንዳትነካች። ነይ እዚህ ጋር እና አዋሪ ነይ። ይኸው አዋራት። ስማ ይሄን ነገር ይሄን ሚስጥር ሳልሰማ ደግሞ የትም ንቅንቅ አልልም። ይቅርታ፣ እዚሁ አናወራም። እና ሳሚ ቁጭ ነው። ዝም ብለን አናወራ። አንተ ያው ለምን አትወራም? ምንም አናወራ። አውራ ችግር አለ? ቆይ ሳሚ ዝም በል። ሳሚ እሷ ዝም በል ሳሚ ብዙ ለሱ ተፈለግ። አዎ ይኸው ሄደች። ጋራያ ናቲ ተዋቸው፣ እነሱ ነው። ናቲ እየሰማህ ነው አይደል? ናቲ አንተ የጀመርከውን ነገር አሁን አንተ ድነሃል። የጀመርከውን ነገር ተወው። አንተ አንድ ሰው ነው እየጎዳት ያለው ማለት። ለምንድን ነው የምትወው? እንደዚህ እያደረጉ ለምንድን ነው? በቃ ተወው። አንተን ለመግደል ነው የምፈልጉት። አንድ ደግሞ በቤተሰቦች እንዳይመጡ፣ አንድ ልጅህን እንዳይገሉ። አንድ ልጅህን እንዳይገሉብህ? አዎ ልጅህን ሊገሉ ይፈልጉታል። ስለዚህ አልፈህ ቁጭ በል። በቃ ድነሃል አንተ። እነማን ናቸው ግን? ቆይ እነማን ናቸው? የምታውቂው ነገር አለ? ግን እናቴን እኮ ድምፅሽ ራሱ ናፍቆኛል። በእግዚአብሔር ግን ምንድን ነው ያልሽው? ቆይ ስለ ናቲ ምንድን ነው ያለው ነገር? ለምን አትነግሪኝ? ገኒ እናት ምን ያለች? ለምን አንተ የማትናገረው?
ሳሚ ምንም አልገባህም አንተ። ምንድነው? እኔ እና እሷ ብቻ የምናውቀው ሚስጥር አለ። በቃ ምንድነው አንተ እና እሷ የምታውቁት እንዴ? እየሰማን አይደል እንዴ እየነገረች ያለችው? አሁን ማረገው ነገር ማንም ሰው ጣልቃ እንዲገባብኝ አልፈልግም። ለምንድነው ጣልቃ? ምንድነው? ገኒ ነይ ይኸውልሽ፣ አትሽሺ። መሸሽ መፍትሄ አይሆንም። እኔ እና አንቺ መጋፈጥ አለብን። በቃ ይሄንን ችግር መጋፈጥ አለብን። ነይ መውጣት አለብን። ወይሽ እኔ አልገባኝም። ምንድነው የሚያወራኝ? ናቲ አትቆጥታ ደግሞ እንደሱ ቀስ በል እንዴ። አንድ ሰው እኔ ጣልቃ እንዳይገባ። ምን ልታረግ ነው? ምን ልትሆን ነው? በቃ መሄድ አለብን። እኔ እና እሱ የት ነው የምትሄደው? አንተ ታግስኩ እስካሁን ቆይ ድረስ ኧረ ቆይ ቆይ ታግስኩ። ቆይ ቆይ ምን አስበህ? አይ ቆይ የት ነው የምትሄደው? አትሄድም። ነይ የት ነው የምትሄደው? ምን አገባህ አንተ? ኧረ ሳሚ ሰውዬ በእናትህ ናቲ የት ከእሷ ጋር ነው የምትሄደው? አዎ እዛ ጥቁሩ ሰውዬ ጋር መሄድ አለብን አብረን። ስነ ስርዓት ያዝ ዘዴ። የአንተ አላንስ ብሎ ጭራሽ እናቴ ልትወዳት አንተ ግን ምን ሰው ነህ? አይደለም የአንተ አላንስ ብሎ ልትወስዳት ነው ወይ እናቴ? ሳሚ ዝም በል። እኔ እና እሷ የምናውቀው ሚስጥር አለ። በቃ የፈለገ ሚስጥር ለምን አታውቅም? እናቴ እንዲወስዳት ከፈቀድክለት አንተ አብዳል። ሌላ ምንም ማለት ነው። እዛ ወንዝ ልትወስዳት ነው? ምን አይነት ጨካኝ ነህ አንተ? ምንድነው? ምን አይነት ጨካኝ ነህ ማለት? ምን ለማለት እየሞከርክ ነው? እናቴን ይዛት ወንዝ የምትሄደው? በቃ መፍታት ያለብን ችግር አለ። እኔ እና እሷ ብቻ። የእሷን ችግር ያውልህ ወንዝ ስለሄድክ አይደለም የሚፈታው። እንደዚህ አይነት ቀልድ አትናት። ቆይ ሳሚ ይሄን ሁላ ጦስ አመጣብህ። አሁን ደግሞ ቁስሉ ሴትን ሲባል ደግሞ ሌላ ደግሞ መዘዝ ሊያመጣብህ ነው። ወስዶ እናትህ ለምንድን ነው የማትፈቅጂው? አይምሮ እያሰበ ነው ወይስ ሌላ ችግር አለ? ቆይ እየቀለድክ ምን አላውቅም። ፕራንክ ልታደርገን አስበህ ነው። ዜዲን ስነስረ እኔ እግዚአብሔርን ትዕግስቴን እየተፈታተንከው ነው ያለው። እጄ ላይ የሆነ ነገር እንዳለ ትዕግስቴን የተፈታተንኩ አንተ ነህ። ስርዓትን ይዘህ ውጣ ናቲ። ይኸውልህ ሳሚ ያልገባ ነገር አለ። እኔ እስክትሆን ነበር የጠበቅኩት። እግዚአብሔርን እንጣላ ጭራሽ እንትን ይዛ እዚህ ስርዓት አንፈልግም። ይውጣ ይውጣ። ሊወስዳት እኮ ነው እሷን። አይወስዳትም። አይምሮ ልክ አይደለም እሱ። ግባ ስርዓትን ያዘ። ሌላ ችግር ውስጥ አትክተትም። በቃ አንቺ መውጣት ትፈልጋለች አትፈልግም? ግን ፈልጋለች። የምናውቀው ሚስጥር አለ።